ሀሰንና ቡቡዬ የማን ኒካ ላይ ነው የተገናኙት? ወይም ደግሞ የማን ልደት ላይ ነው የተገናኙት? እየቃወጡት ነው። ይመቻችሁ። እንደው ይመችህ። የመንደረኛው ወሬ ነው የመለስከው። ይመችህ። ፍፄ ደግሞ እዚህ ጋር ቲሸርቱን ያተመበት ምትክ ቪዲዮ ምንም ነገር ሳይገባ ብሩኬ እንደዚህ ነው ለምትሉ ሰዎች ነው ፍፄ እየተናገረ ያለው ማለት ነው። ይግባችሁ በዛው። እኔ ወይ ጤነኛ አይደለም ብዬ አስባለሁ። ማህበረሰቡ በጣም ነው የሚያጠራጥረው። ጤነኛ ስለመሆናቸው ያጠራጥራል። ያሳተመውን ልብስ ደግሞ እዩት። አንዳንድ በየቲክቶኩ አንዳንዶች በየዩቲዩቡ ቤታችሁን እየከፈታችሁ ያባጤ ቆጡን በፍቃዱ የጠፍተን የመጣው እንደው የፈትፋቾች አለቃ አንደኛ ነህ እኮ። ይመችህ እንዴ! አጥረገረገላቸው የምትለፈልፉና ስትዘበዝቡ እየዋላችሁ የጨረቃ ፋሚሊዎችን የምታስቡ በጣም አተራማሽ ቪዲዮ ለምን እንደተሰራ አናቅ። ብሩኬ አተራማሽ እንደሆነ ባለጌ እንደሆነ ያለ የሌለ ምን ያልተሰጠው ስም አለ? ኧረ ይመችህ፣ ንገርልኝ። ባለጌ ልጅ አድርገው ነው እየሳሉ እዛ የሚያወሩላችሁ። ሀይሚ በጣም ድብቅ፣ በጣም ልቧ የማይገኝ ሀይሚ ድብቅ ሴት ተበዳይ እንደሆነች በብሩክ እዛ የሚያወሩት ማለት ነው። እንዲህ ኧረ ንገርልኝ። ይመችህ ፍቄ፣ እንኳን ደህና መጣህ። እንዲህ ልጅ አድርገው ነው እዛ የሚስሉላችሁ። እውነታው ግን ይሄ ነው። እኛ የምናውቀው እኛ በእውኑ እነሱን የምናውቃቸው እንደዛ ነው የምናውቃቸው። ብሩኬና ሀይሚ ድራማ ሚኒስትሩ ምን ሚኒስትሩ ይጨቃጨቃሉ፣ ግን መቼም ቢሆን አይለያዩ። እናንተን ለመናገር እፈልጋለሁ፣ የጨረቃ ተከታታዮች፣ የጨረቃ ተመልካቾች፣ እናንተም ስነ ስርዓታችሁን ያዙ። ስነ ስርዓት የሚባል ነገር አለ። አዳሜ ዝም ብላ የትም እየጠጣች እያመሸች እየመጣች እንዴ እሹሩሩ እንኩሩሩ ሀይሚ ተሳመች እየተሳሳመች እንደዚህ ነው እንዲህ ብሩክ ከዚህ በላይ ሀይሚን ቢንከባከባት ከዚህ በላይ እንደሌላው ወንድ የሆነ ደረቱ ላይ ሽጉጥ እያደረገ ምናምን ቢያንቀለባብሳት ምናምን ጭራሽ ጨልላችሁ የምትሄዱ ነው ይመስለኝ እኔ ሳስባችሁ ማለት ነው። ጭራሽ አንገቷ ስር እየተሳማት እኔ ተጣላሁ እኔ ምናምን ወየ እናንተ እኮ አሁን ስለምታውቋቸው ነው። ድሮ ብታውቋቸው ኖሮ እንደዚህ አትቀኑ ነበር። የምን ስነግራቸው ፍቄ እንዲው ልክ ልካቸው እንኳን ደህና መጣ ለምን ጠፋህ እንዲህ እውነት የሃይሚንም ስህተት የብሩክንም ስህተት ልክ ልካቸው እያጠበ የሚነግራቸው ምርጥ ዩቲዩበር ፈትፋች ፍቄ ነው። ከፈትፋቾች የሚመኝ ፍቄና ያ ጎጃሜው ልጅ ማን ነበር ስሙ? አማን ነው ምናምን ጎጃሜው ልጅ እሱ ሁለቱ በጣም ይመቹኛል። ከወንዶች ከኢትዮጵያ ዩቲዩበሮች ማለት ነው የሚሰሩ ማለት ነው። ዛሬ አሁን እውነቷን ነው ያስቀምጠው። በቃ ስለ ሃይሚና ስለ ብሩኬ ህይወት እውነቷን በቃ እናንተ ብሩኬ አተራማሽ በጥባጭ በቃ የሆነ አለሌ ነው የምታውቁት። ግን ማንነቱ ደግሞ ሲታይ ልክ እንደዚህ እውነት የሚመሰክርለት ወንድ ደግሞ የተረዳው እንዲህ ይመጣል። ሰላም ጤና ይስጥልኝ እኛ ውድ ቤተሰቦች፣ ይህን ወሬ እንዴት ናችሁ? ደህና ናችሁ? አለው ሰላም ሳላችሁ መሀል እየገባው የምተረተረው ነገር በጣም ይቅርታ አድርጉልኝ የኔ ውድ ቤተሰቦች። ኢንትሮ አበዛለሁ እኔ ለዛ ነው ሶሪ። እና ዛሬ የምንላችሁ ነው የመጣሁት እንግዲህ በፍቃዱ የጨረቃ ፋሚሊ ፈትፋች ምርጥ ፈትፋች ነው እንግዲህ ጠፍቶ ነበረ መጥቷል ማለት ነው። ሲመጣም እንግዲህ ይዞ የመጣው በጣም ደስ የሚልና በቃ እርካታ ያለው አነጋገር ነው ይዞ የመጣው። እንዲሁም ፋሚሊዎችን ስርዓት የሚያስይዝ ነገር ነው፣ ወደ ቀልባችን የሚመልስ ነገር ነው ይዞ የመጣው። በዚህ አጋጣሚ ስለመጣ ዌልካም ብለናል። ያው ቻናሉ ተዘግቶበት ሳይሆን ኮፒራይት ተልኮበት ተቋርጦበት ነው። ለሶስት ወር ይዘጋል ቻናል እንትን ሲል መዘጋት ሳይሆን ያኔ የምሰሩት ስራ ቫሊዩ አይኖረውም፣ የሆነ እንትን ይላል። ቫሊዩ ለሌለው ነገር ደግሞ ያው ጊዜያችሁን አታባክኑም። ሶ 3 ወር እስከ ተቀጥቶ ከዛ በኋላ ተለቆለት ተመልሶ መጥቷል። ተመልሶ ስለመጣ በጣም ደስ ብሎናል። ከአሁን በኋላ ብዙ ነገር ስለ ሃይሚና ስለ ብሩኬ የሚባሉ ነገሮችን እንደምታስረዳ ባለሙሉ ተስፋ ነኝ ማለት ነው። እኛ ውድ ቤተሰቦች ዛሬ እንግዲህ የመጣሁበት ሀሰንና ብሩኬ የሆነ ኒካ ቤት ነው፣ ልደት ቤት ፏፍሽ እያሉ ይገኛሉ። እንግዲህ ሀሰን የእናቴ ልጅ ብሏል። እንግዲህ ቡቡዬ የእውነትም የእናቴ ልጅ አድርግልህ ከጎንህ። ሌላው ነገር ደግሞ ትናንትና እንግዲህ ፍፄ ልብሳቸውን አሳትሞ ለብሶ መጥቶ ሀሰን የሰጠው አመላለስ በጣም በቃ የሚገርም መልስ ነው የሰጠው። በእነሱ በሶስቱ መካከል ውስጥ ያለውን ከኦዲየንሱ ጋር የሚወረወሩትን ነገሮች ነው ሀሰን ሲመልስ የነበረው። በጣም የመቸ ሀሰን። በዚህ አጋጣሚ ፍፄ ደግሞ ልክ ራሱ በዛኝ ሰዓት ሀይሚ ጋር ፕራንክ የጀመራ ፕራንክ ነበር። እንደውም ደብረ ዘይት ራሱ ነው ብሩኬና ሀይሚን ወስዶ ያዝናናቸው ማለት ነው። ያችን ፓርቲ ያችን የዛን ሰዓት የተነሷትን ፎቶ
ነው አሳትሞ የለበሰው ማለት እዛች ቦታ ላይ በዛች በፕራንክ ውስጥ የነበረበትን ስቃይ የነበረበትን ትዝታ የሚገልጽ አይነት ነገር ያችን ፓርት ነው እንትን ብሎ የለበሰው። በጣም ደስ ይላል። በዚህ አጋጣሚ እንትና ማለት ፍፄ ማለት ለብሩክ ጀስት እንደ ሁለተኛ እንደ ሀብ በሉት ሀብ ነው በቃ። ምክንያቱም አብረው ነው ያደጉት ብዙ ነገራቸው በጣም ደስ ደስ የሚል ፎቶ አላቸው። በቃ የሆነ የልጅነት ፎቶቸው ራሱ የሆነ የአበሻ ልጅ ራሱ አይመስሉም። በተለይ ብሩኬ የአበሻ ልጅ አይመስልም በሚገርማቸው ሁኔታ ማለት ነው። እና ጓደኝነታቸው በጣም የተሳሰረ ነው። ከሀሰን ጋር ደግሞ ለረጅም ጊዜ ሀሰን ድራይቨር ነበር የሚሰራው። በዛን ሰዓት ይተዋወቃሉ። ማይሄዱበት ቦታ የለም ሀሰንና ብሩክ ማለት ነው። ሶ እንዲሁም ማሂ አንድ ላይ ነበሩ እና ላይፋቸው በጣም ደስ ይላል። የነዚህ የሶስቱ ማለት ነው። ስለ ቤኪ ብዙ ላብራራ አልችልም። ቤኪ ያው ጠንካራ ካሜራማን፣ ጠንካራ ቪዲዮ ኤዲተር እንደሚሰራ ነው እንጂ ሰው ጥግ እንደዚህ የሚደርስ ወንድም አይደለም። ከእንትና ጋር ከሳምርዬ ጋር እንኳን ምን አይነት ቦታ ላይ እንዳለ እንኳን አይዶ ነው አላውቅም። ሜቢ ግን ሳምርዬ ፍቅረኛዋ ነው የሚመስለኝ ሳስበው። በዚህ ልክ ለብሩክና ለሀይሚ ጠላት ይሆናል ብዬ እኔ በፍጹም አላስብም። ያው እሷ ተማሪ ናት። ይሄ ቀጣይ አመት ያው ዩኒቨርሲቲ ነው የምትገባው። እርግጠኛ ነኝ የአዲስ አበባ ተጠቃለው አብሮ ይሰራሉ ብዬ ነው የማስበው። እነ ብሩኬ ጋር ትመጣለች ብዬ ነው የማስበው። ሳምሪ ማለት ነው። ግን ጠፍታለች። አሁን ፈተና ናት። 12ኛ ክፍል ናት። ሰው እንደምታዩት እንግዲህ ይቀውጣል እሷ ስትመጣ ብዬ ነው የማስበው። ስለዚህ እነሱ እጅና ጓንት ናቸው። እናንተ ቪዲዮውን ባየነው ልክ ስትሉት ባያችሁት ልክማ ብዙ ነገር ካወራችሁ ብዙ ነገር ነው የሚመጣው። መጥፎም ሆነ ጥሩም ሆነ ብዙ ነገር ይመጣል። ነገር ግን እነሱ ያሉትን ሳይሆን የእነዚህን ልጆች ታሪካቸውን ወደኋላ እየተመለስን ነው ማየት። ትናንትናውን ሀይሚ ምን አለች? ብሩኬ ሳማት፣ እሷ ደነገጠች፣ እኛም ደንግጠናል። ግን ደግሞ እኔ ደረት ላይ ተኝቼ አላቅም፣ ሌላው ሰው እንደሚተኛ እኔም የምተኛ ይመስልሃል ትላለች። ግን ደረቱ ላይ ፎቶ ብትሉ ቪዲዮ ብትሉ እንዴ ብሩኬ ደረት ላይ ደግሞ ሳተኛ የዋለችበት ቀን አለ እንዴ? ሀይሚ የለም እኮ ግን እሷ ረስተዋለች በዛን ሰዓት። ግን ደግሞ ቲክቶክ ላይ ማለት ነው እያስታወሷት ነው ያሉት። እና በዚህ አጋጣሚ በጣም የሚወዷቸው ቤተሰብ ነው ያሉት። እና ፍፄ ትናንትና ያስተላልፈውን ነገር ሀሰን የሚያስተላልፈውን ነገር በጣም ደግፌዋለሁ። ነገር ግን ያው በመሀል ሚስጥራችሁ እንዳይወጣባችሁ በዚሁ ቀጥሉበት። ምክንያቱም ሀሰን ማለት ነው ግልጽና ግልጽ ነው። ሀሰን የሚናገረው ንግግር እንዳለ ከኦዲየንሱ ጋር በተለይ ቲክቶክ ላይ ከሚራገጡ ሰዎች ጋር በጣም የተመሳሰለ ነገር ነው። በፍቃዱም ደግሞ እንደምታዩት ሀይሚና ብሩኬ እንዲሁም ብሩኬ አተራማሽ አድርጋችሁ የምትስሉትን ነገር በደንብ ግልጽልጽ አድርጎ አብራርቶ ነው የተናገረው እና በጣም ደስ የሚል ነው። ብቻ ብሩኬና ሀይሚን ፎቶ አሳትሞ ያለበሰ ሰው አይደለም ነው ያለው ፍፄ። እውነቱን ነው፣ የምሬን ነው። እንዴ ምን አደረጉ እነዚህ ልጆች? ለሰው ልጅ የስራ እድል ከፍተው እንጀራ በሆኑ እነሱ ለምን እንደዛ ይረገጣሉ እንዴ? ምን አደረጉ? እኔማ ትናንትና ማለት ነው ወይኔ ከብሩኬ ማለት ሻንጣው እንደ ከዳማ ወጥቶ ሲወረወር ከብሩኬ ኑሮ ሲንግሎች ማይኪንግ በሉ ብዬ ቲክቶክ ላይ ለቅቄ ነበርና ያው ስታዩት እንደዛ ነው የሚመስለው። ያው እንደ ሀሳብ ነው የምትጠቀሙበት እንጂ እውነት አሁን ብሩኬ አሁን በዛን ሰዓት ወጥቶ አይደለም። ብዙዎቻችሁ እየተጨነቃችሁ ነበር። በእርግጥ ያስጨንቃል ነገራቶቹ። ግን ሀይሚ ከማን ጋር የምትኖረው ታዲያ? እሱ ወጥቶ ካሜራማኑን ምን አምነው ነው ካሜራማኑ ጋር አብራ የምትሆነው? ካሜራማኑ አልወጣም ነው ወይስ ብሩኬ ሲሄድ ለካሜራማኑ በር ይከፈታል? ወይ ደግሞ በጓሮ በር ነው የሚወጣው? ወይም ደግሞ በጓሮ በር ብሩኬ ይገባል? ብቻ የማይመስል ነገር ሲሆን እናንተ ደግሞ ሪል አድርጋችሁ የተፈጠረውን ነገር ጭራሽ እንደ ብልግና እንዳልሆነ ነገር ስናወራ እኛ በጣም ነው የሚደብርብን። በፍቃዱ አሁን የተናገረው ነገር በጣም ቁልፍ ያለው ንግግር። በቃ ቪዲዮ ከተሰራ አይቀር ከተፈተፈተ አይቀር እንደዚህ እውነቱን ፍርጥ አድርጎ መፈትፈት እኮ ስለ ቪዲዮ የአባትነት ነው። ግን እኛ ሰዎች ቁጭ ብለን አንዳንድ ጊዜ የሆነ እንዴት ነው የማይመስል ነገር የምናወራ ሰዎች አለን። የማይመስል ከሀይሚ ጋም ከብሩኬ ጋም የማይሆን ነገር በቃ። ሲጀመር ሰሞኑን ሀይሚዬ በጣም የሴት እመቤት ነው የሆነችው። ቤት ውስጥ ነው የምትሆነው። ምን እንደምትሰራ አላውቅም፣ ፈጣሪ ነው የሚያውቀው። ከቤት ወጥታ አታውቅም። በቃ ቤት ውስጥ ነው ያለችው። ስለዚህ የራሷ የሆነ ስራ ይኖራታል ብዬ ነው የማስበው። ፈተናም ይኖራታል ብዬ ነው የማስበው። አሁን ያው የአመት የሰከንድ ሴሚስተር ፍጻሜ ነው ኢትዮጵያ ላይ ታውቃላችሁ። እና ሰሞኑን እሷ ራሱ የሆነ ከራሷ ጋር ያለችን ብዙ የምትሰራው ስራዎች እንዳሉባት ቢዚ እንደሆነች ነው የማስባት። ብሩኬም እንደዛው። ግን አንዳንድ ቦታዎች ላይ ይኸው ዞር ዞር እያለ ይገኛል። በእርግጥ ቡታጅራ በነበረ ሰዓት መሰለኝ ከሀሰን ጋር
የሄደው ወይም ደግሞ አዲስ አበባ ብቻ አላቅም። ልደት ይሁን ኒካ ይሁን አላቅም። ደስ የሚል ቆይታ ነበራቸው። ብሩክ ያለበት ነገር ያው ሞቅ ደመቅ ብሏል እና ደስ የሚል ቆይታ ነበረ በዚህ አጋጣሚ ማለት ነው። እና የጨረቃ ፋሚሊዎች እኛ መቸኮል የለብንም ለፍርድ። እንረጋጋ እንረጋጋ። በተለይ ቲክታክ መንደር ላይ መረጋጋት የሚባል ነገር አለብን። እንዲህ አሁን እኮ ትናንትና ሀይሚ ስለተሳመች በጣም ብዙ ሰው ተንዘረዘረ። ወይ ደስ ይላል፣ የሆነ ነገር ተቀራርበዋል፣ በቃ ሰይጣን ሊበርድ ነው ምናምን ብላችሁ ሰይጣንን ማባረር ሲኖርባችሁ እንዴት ትሳምለታለች? እንዴት እንዴ! ለምንድን ነው የማትሳምለት? እንደውም ያንሰዋል ብሩኬ፣ እንደውም ያንሰዋል። እነሱ እኮ በሲሪየስ መንገድ ስላስተማሩን የሆነ ነገር ሲፈጠር እነሱ ጋር ሁሉን ነገር አጋነን በብልግና እንወስደዋለን። እኔ አሁን ትናንትና 4 ልጆችን ፈልጋለች ምናምን አልኩኝ። ብትፈልግም እኮ መብቷ እኮ ነው አይደል እንዴ? እኔ ከሌላ ሰው አይደለም ያመኋት፣ ከ2 ዓመት ፍቅረኛዋ ጋር ነው ያመኋት። እና ምንም ችግር የለውም። ይሄ ምን ችግር አለው? ሬሊዮን ነው ያወራሁት። ቢሆንስ ነው ያልኩት እኔም። እሷም እምቢ ያልክ ነው ያለችው። ስለዚህ አስበውም ሆነ ሳታስበውም ሆነ የተጠየቀችውን ጥያቄ ነው የመለሰችው። እኔም ደግሞ ለተጠየቀችው ለመለሰችው ምላሽ እውነትስ ፈልጋስ ቢሆን 4 ልጆቹን ያልኩት እኔም። አዎ ቢሆንስ። ግን ኮመንት ስር ባለጌ ምናምን ምን አገናኘው ከብልግና ጋር? ይሄ እኮ የሚገናኝ ነገር የለም። እኔ ከሌላ ሰው ጋር ብላት ሶኬ፣ ግን ያልኳት ከብሩክ ጋር ነው። ገባችሁ አይደለ? ስለዚህ እናንተ ራሳችሁ 4 ልጆቹን እያስታቀፋችኋት በካፕኬት፣ እኔ ደግሞ እንደዚህ ሳወራ ሊደብራችሁ አይገባም ፋሚሊ፣ የእውነቴን ስነግራችሁ ማለት ነው። ነገር ግን ሁሉም በጊዜው የሚፈጸምማ የምታዩት ነገር ነው። ሲቀጥል ሀይሚና ብሩኬ ፍቅር የሚኖር ህይወት ነው፣ የሚወራ አይደለም፣ በተግባር የሚኖር ነው ብለዋል። እነሱ ፍቅራቸውን እየኖሩት ነው። በምንም በሉት በምን። እንደው ቀለበትም እኮ እጇ ላይ አለ። ሀይሚ እኮ እኛ ዝም ብለን ነው እንጂ ቀለበት እጇ ላይ አለ። ብዙ ነገራቸው አይደል ነው። ብቻ ፍቅር የሚኖር ነው ለነሱ፣ የሚወራ አይደለም። ቃል ገብታለች ሀይሚ ብሩኬን ማለት ብሩኬን ገና ከመቅረቧ በፊት አላዛር ኢንተርቪው ላይ ሄዳችሁ መኖር ትችላላችሁ። ፍቅር የሚኖር ህይወት ነው፣ የሚወራ አይደለም። ልክ እንደ ኢየሱስ ክርስቶስ ነው ያለችው ሀይሚ ማለት ነው። እውነትም እየኖረችው ነው ፍቅርን። ስለዚህ እኛ ምንም በማናውቀው ላይ ብናሽቃብጥ ምንም የምናመጣው ነገር የለም። እነዚህ ልጆች ፍቅራቸውንም ይፋ ሊያደርጉ ይችላሉ ሚዲያ ላይ ማለት ነው፣ እንደ ሌላው ሰው ማለት ነው። ምክንያቱም መብታቸው ነው፣ የራሳቸው ፍላጎታቸው ነው። ይሄ ፍቅር ማለት የሁለቱ ብቻ ነው እንጂ የኛ የጋራ ፋሚሊዎቻቸው አይደለም። ገባቸው አይደል? ቤተሰብ እዚህ ጋር መረዳት ያለባችሁ ከእነሱ ጋር የሚያደርጉትን ነገርና የሚሆኑትን ነገር ነው። እንዴ የትኛዋ ሴት ናት በዚህ ልክ ሌላ ሴት አምጥቶባት እሷ እስከዛሬ ድረስ ቤት ቁጭ ብላ የሱን አይነ እያየች ምንትን የምትለው? የትኛው ወንድ ነው እሷ በሌላ ሴት ይዘብኛል ብላ በሌላ ጭንቀት ውስጥ ተጨንቃ ቤት ውስጥ ቁጭ ብላ እሱ የፈለገ ገዝተዋስ ቢያድር እየመጣ እየሄደ እንደዚህ እየሳቀ እያያት የሚሄደው የትኛው ወንድ ነው? ምን አይነት ህሊና ያለው? ከምን አይነት ቤተሰብ? ሀይሚ እኮ እንዴ ቤተሰብ እኮ አላት። ብሩክ እኮ ቤተሰብ አለው። በዚህ ልክ እንደዚህ አይነት ወንድ ቢሆን ዝም የሚል ነው እንደሚመስላችሁ? የሚወደው ወንድሙ ሀብቴ። ስለዚህ ሰከን ረጋ ማለት ይጠበቅብናል። እኛ ውድ ቤተሰቦች እናመሰግናለን። ባይ